ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በዕለተ ቅዳሜ የምሽቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እናነሳለን። በተለይ ከዝውውር ጉዳዮች ጋር በተያያዘ ሰፋ ያሉ መረጃዎችን ወደ እናንተ እያደረስን ቆይታን እናደርጋለን። የዓለም ዋንጫ ሁለት መርሃ ግብሮች ምንም እንኳን ሌሊት ላይ ቢሆኑም ዛሬ ይደረጋሉ። ከነዚህ መካከል ኖርዌይና ኢንግላንድ የሚያደርጉት ጨዋታ ይጠበቃል። በእንግሊዝ ብሔራዊ ቡድን በኩል አንድ ወሳኝ ተጫዋቻቸው በጨዋታው ላይ እንደማይኖር ተረጋግጧል። ከዛ ውጪም ሌላኛው አርጀንቲና ከስዊዘርላንድ ጋር የሚያደርጉት ጨዋታም እንዲሁ ይጠበቃል። የሊዮኔል ስካሎኒ ብሔራዊ ቡድን እንግዲህ ሀሳቦቻቸውን እየሰጡ ይገኛሉ። በተለይ አሰልጣኝ ሊዮኔል ስካሎኒ የተለያዩ ጉዳዮችን አንስተዋል። እኛ በዚህ ዓለም ዋንጫ ላይ እንድናሸነፍ የማይፈልጉ በጣም በርካታ ሰዎች አሉ ሲሉ ነው ሀሳባቸውን የሰጡት። ከሊዮኔል ሜሲ ጋር አያይዞ ያነሱት ጉዳይ አለ፣ በስፋት እናነሳዋለን ከዛሬ ፕሮግራማችን ጋር በተያያዘም። እናንተ ግን የውጤት ግምቶቻችሁን ልታጋሩን ትችላላችሁ ውድ ቤተሰቦቻችን። ኖርዌይ ከኢንግላንድ፣ አርጀንቲና ከስዊዘርላንድ በሚደረጉት ጨዋታዎች ላይ የውጤት ግምታችሁ ምንድን ነው? ኮሜንት ቦክስ ላይ ጻፍ አድርጉልን። እኛም በፕሮግራማችን መጨረሻ መልሰን ወደ እናንተ የምናደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብረን እንቆይ። የሀገር ውስጥ መረጃን በማስቀደምን ጀምር። የኢትዮጵያ ሴቶች ከ17 ዓመት በታች ብሔራዊ ቡድናችን ለዓለም ዋንጫ ለማለፍ የ90 ደቂቃ ፍልሚያ ብቻ ቀርቶታል። ብሔራዊ ቡድናችን ለዚህ ጨዋታ የሚያደርገውን ዝግጅትም አጠናክሮ ቀጥሏል። በተለይ በአሰልጣኝ ረውዳ አሊ እየተመራ ጠንካራ ቅድመ ዝግጅትን እያደረገ ይገኛል። የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድናችን በመጀመሪያው ዙር ጨዋታ በዛምቢያ በተደረገው ጨዋታ ከሜዳ ውጪ የ2-1 ሽንፈትን አስተናግዷል ብሔራዊ ቡድናችን። ነገር ግን ነገ የመልሱ ጨዋታ ይደረጋልና ይህንን ውጤት ቀልብሶ ለማለፍ ትልቅ እድሎች እንዳሉት በርካቶች እየተናገሩ ነው። ጨዋታው ነገ 9 ሰዓት ከ30 በአበበ ቢቂላ ስቴዲየም ለተመልካቾች መግቢያ በሆነ በነጻ ይፋ እንደሚደረግና ክፍት እንደሚደረግ ተነግሯል። መግቢያ በነጻ ነው። ምናልባት ጨዋታውን መከታተል የምትችሉና ለመደገፍ ደግሞ ምቹ አካባቢ ላይ የምትገኙ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድንን እንድትደግፉም ጥሪ ቀርቦላችኋል። የስፖርት ወዳዱ ህብረተሰብ ታሪክ ለመስራት የተቃረበውን ይህንን የታዳጊዎች ብሔራዊ ቡድናችንን ስቴዲየም ተገኝቶ እንዲያበረታታ ነው ጥሪ እየቀረበ የሚገኘው። በአበበ ቢቂላ ስቴዲየም ነገ 9 ሰዓት ከ30 ጨዋታው ይደረጋል። በመጀመሪያው ጨዋታ 2-1 በሆነ ውጤት ነው የተሸነፈው ብሔራዊ ቡድናችን። የመልሱን ጨዋታ ቀልብሶ ለማለፍ ትልቅ እድል እንዳለው ቁጥሮች ያሳያሉ። መልካም ውጤት ለኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድናችን እንዲሆንም እንመኛለን። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። የዓለም ዋንጫ ጉዳዮችን በማስቀደምን ጀምር። ዛሬ ተጠባቂ ሁለት የዓለም ዋንጫ ጨዋታዎች ይደረጋሉ። ሌሊት 6 ሰዓት እና ሌሊት 10 ሰዓት ላይ ይደረጋሉ። የሩብ ፍጻሜ መጨረሻ ሁለት ጨዋታዎች ናቸው። ወደ ግማሽ ፍጻሜ እያለፉ ያሉ ብሔራዊ ቡድኖች ተለይተው እየታወቁ ነው። ፈረንሳይ ቀደም ብላ ማለፏን አረጋግጣለች። ትላንትና ደግሞ ስፔን ቤልጅየምን በማሸነፍ እንዲሁ ወደ ግማሽ ፍጻሜው ማለፏን ያረጋገጠች ሌላኛዋ ብሔራዊ ቡድን እንደሆነች ይታወቃል። ዛሬ ደግሞ ተጠባቂዎቹ ጨዋታ እንደሚደረጉ ነው እየተገለጸ የሚገኘው። ዛሬ ሁለት ጨዋታዎች ቀጥለው ይደረጋሉ። ኖርዌይ ከኢንግላንድ ጋር ቀደም ብሎ የሚደረግ ጨዋታ ነው። ይሄ ለሊት 6 ሰዓት ሲል የሚደረግ ጨዋታ ነው። የኖርዌይ ብሔራዊ ቡድን በርካቶችን እያስደነቀ ያለ ብሔራዊ ቡድን ነው። እንግዲህ ከ28 ዓመታት በኋላ ነው ኖርዌይ ወደ ዓለም ዋንጫ የተመለሰችው። ነገር ግን ይሄ ብሔራዊ ቡድን በጣም ጠንካራ ብሔራዊ ቡድን መሆኑን አሳይቷል። አሁንም በሩብ ፍጻሜው ላይ መቀላቀል የቻለ ብሔራዊ ቡድን ነው። ወደ ግማሽ ፍጻሜ ለማለፍ ግን በውድድሩ ምናልባት ለዋንጫው ከሚጠበቁ ትልልቅ ከሚባሉ ብሔራዊ ቡድኖች አንደኛውን የእንግሊዝ ብሔራዊ ቡድንን መቅጠም ይኖርበታል። ዛሬ ትልቁ ፍልሚያ ይደረጋል ተብሎ ይታሰባል። በተለይ የኤርሊንግ ብራውት ሃላንድ ከእንግሊዝ ብሔራዊ ቡድን የተከላካይ ስፍራ ተጫዋቾች ጋር የሚኖረው ትንቅንቅም በርካቶች በጉጉት የሚጠብቁት ሆናል። በዚህ ዓለም ዋንጫ ላይ በሁለቱም ብሔራዊ ቡድን በኩል በከፍተኛ ግብ አስቆጣሪነቱ እየተፎካከሩ የሚገኙ ትልልቅ ተጫዋቾች ያሏቸው በኖርዌይ ብሔራዊ ቡድን በኩል ኤርሊንግ ብራውት ሃላንድ 7 ግቦችን በማስቆጠር ከሊዮኔል ሜሲና ኬሊያን ምባፔ 8 ግቦች በመቀጠል ሁለተኛ ደረጃ ላይ የተቀመጠ ተጫዋች ነው። በአንጻሩ የእንግሊዝ ብሔራዊ ቡድኑ አጥቂ ሃሪ ኬንም ጭምር በተመሳሳይ 6 ግቦች ያሉትና ትልቅ ፉክክር ይኖራል ተብሎ ይታሰባል በዛሬው ጨዋታ። እርግጥ ነው የዛሬውን ጨዋታ ለማሸነፍ የእንግሊዝ ብሔራዊ ቡድን የተሻለ ግምቶች አግኝቷል። ነገር ግን ተመጣጣኝ የሚባል አይነት ፉክክር እንመለከታለን ተብሎ ነው የሚታሰበው። ይህ ጨዋታ ሌሊት 6 ሰዓት ሲል የሚደረግ መርሃ ግብር ነው። ሌላኛው ሌሊት 10 ሰዓት ሲል የሚደረገው ዋንጫውን ለማሸነፍ ትልቅ ቅድመ ግምትን ካገኙ ብሔራዊ ቡድኖች አንደኛዋ አርጀንቲና ከስዊዘርላንድ ጋር ጨዋታዋን ታደርጋለች። ስዊዘርላንድም በጣም ሰርፕራይዚንግ ቲም ሆናለች በዚህ ውድድር ላይ
በጣም ጥሩ የሚባል ጉዞዎችን እያደረገች ነው። ኮሎምቢያን ጥላ ነው ወደዚህኛው ዙር ያለፈችው። በተለይ ለኮሎምቢያ ነበር በአብዛኛው በፖርቱጋል ምድብ ላይ ስለነበረችም ያንን ምድብን በበላይነት አጠናቃ ስለነበር ስዊዘርላንድ የተሻለ ግምት ተሰጥቷት ነበር። በተለይ በኮሎምቢያው ጨዋታ ወሳኙ ተጫዋቻቸው ማንዛንቢ በጉዳት ምክንያት አለመኖሩ ደግሞ ስጋት ውስጥ ከቷቸው ነበር ለስዊዘርላንዶች። ነገር ግን በፍጹም ቅጣት ምቶች አሸንፈው ወደ ቀጣዩ ዙር አልፈዋል። እርግጥ ነው በዛሬው ጨዋታ በቅርብ ወደ ኒውካስል ዩናይትድ የተቀላቀለውና የብሔራዊ ቡድኑ ወሳኝ የሚባለው ተጫዋች ማንዛንቢ ዛሬም እንደማይኖር ነው የተረጋገጠው። ነገር ግን ከአርጀንቲና ጋር ትልቅ ፉክክር ያደርጋሉ ተብሎ ይታሰባል። አርጀንቲናዎች ባለፉት 2 ጨዋታዎች ምንም እንኳን ጨዋታውን አሸንፈው ወደ ቀጣዩ ዙር ይለፉ እንጂ በርካቶች ግን በዚህ አርጀንቲና ብሔራዊ ቡድን ስብስብ ስጋቶች እንዳሉ ይናገራሉ። ምክንያቱም ከኬፕ ቨርድ ጋር በነበረው ጨዋታ ላይ ለ120 ደቂቃዎች ተጉዟል። ጨዋታው 3-2 በሆነ ውጤት ነበር አሸንፈው ያጠናቀቁት። ከዛ ውጭ ደግሞ በቅርቡ ከግብጽ ጋር ባደረጉት የራውንድ ኦፍ 16 ጨዋታ ላይም እንዲሁ በጣም ትልቅ ትንቅንቅ ገጥሟቸዋል። እስከ መጨረሻዎቹ ሽርፍራፊ ሰከንዶችም በጣም ትልቅ ትግሎችን አድርገው ነው ጨዋታውን አሸንፈው የወጡት። እስከ 80ኛው ደቂቃ 2-0 ሲመራ እንደነበር እናስታውሳለን። ነገር ግን ያው ከዛ በኋላም ቢሆን የሊዮኔል ሜሲ ሀገር አርጀንቲና ያንን ነገር ወይም ያንን ውጤት ቀልብሳ ማለፏን እናስታውሳለን። ነገር ግን አሁንም ይሄ ብሔራዊ ቡድን በጠንካራ ሁኔታ መሆን አለበት ሲሉ ጭምር ነው እየተናገሩ የሚገኙት። ዛሬ ሌሊት 10 ሰዓት ሲል ከስዊዘርላንድ ብሔራዊ ቡድን ጋር የአርጀንቲና ብሔራዊ ቡድን ጨዋታውን ያደርጋል። የማሸነፍ ቅድመ ግምቱን በትልቁ ለአርጀንቲና ብሔራዊ ቡድን እየተሰጠ ነው። ከዚህ አርጀንቲና ጨዋታ ጋር በተያያዘ አሰልጣኝ ሊዮኔል ስካሎኒ አንዳንድ ጉዳዮችን አንስተዋል። አርጀንቲና እንዳታሸንፍ የሚፈልጉ ሰዎች በርካታ ናቸው፣ ወይም እንድታሸንፍ የማይፈልጉ ሰዎች በጣም ብዙ አሉ ሲሉ ይናገራሉ ሊዮኔል ስካሎኒ ሲናገሩ። አርጀንቲና ግን ውድድሩን አስደሳች ታደርጋለች ነው ያሉት ስካሎኒ። የዓለም ሻምፒዮኗ አርጀንቲና አሰልጣኝ የሆኑት ሊዮኔል ስካሎኒ ከዛሬ ምሽቱ ተጠባቂ ጨዋታ በፊት ቡድኑ ላይ የዳኝነት ጋር ተያይዞ የሚነሱ ቅሬታዎችን በተመለከተ ነው ምላሽ እየሰጡት። ይሄ አዲስ ነገር አይደለም፣ ከ40 ዓመት በፊት ጀምሮ አርጀንቲና በዳኛ ትታገዛለች ይባላል ሲሉ እግር ኳስን መረዳት ከጀመርኩበት ጊዜ አንስቶም አርጀንቲና ሁሌም ውድድሩን አስደሳች ከሚያደርጉ ሀገራት መካከል ግን አንዷ ነች ሲሉ ይናገራሉ። አሰልጣኙ አክለውም ይህንን እንደማሳያ ለተጫዋቾቼ አርጀንቲና እንድታሸንፍ የማይፈልጉ ሰዎች እንዳሉ ለማሳየት እጠቀምበታለሁ፣ ለሞራል መነሳሳት እጠቀምበታለሁ ሲሉ ነው ሊዮኔል ስካሎኒ ጨምረው የተናገሩት። የሚሰጡብንን ትችቶችና አስተያየቶችን ከጨዋታው መጀመር በፊት እንደ መነሳሻነት ነው የምንጠቀማቸው ሲሉ አሰልጣኝ ሊዮኔል ስካሎኒ ይናገራሉ። ሊዮኔል ስካሎኒ ይቀጥሉና ዘመቻ ተከፍቶብናል፣ የቫርና ይህ ሁሉ ቴክኖሎጂ እያለ በዳኞች እንታገዛለን መባሉ በጣም ከባድ ውሳኔ ነው ሲሉ ጭምር ነው የሚናገሩት አሰልጣኝ ሊዮኔል ስካሎኒ። ሜሲ መጫወት እስከፈለገ ድረስ ምርጥ ሆኖ ይቀጥላል ብለዋል ስካሎኒ ሲናገሩ። አሰልጣኝ ሊዮኔል ስካሎኒ የቡድናቸው አምበልና ኮከብ ሊዮኔል ሜሲ ያላቸውን አድናቆትም ዳግም ገልጸውለታል። መጫወት እስከፈለገበት ጊዜ ድረስም ይጫወታል ያሉት አሰልጣኙ ሁሌም ምርጡ ሆኖ ይቀጥላል ሲሉ ጭምር ነው የተናገሩት። ሊዮኔል ስካሎኒ በመግለጫቸው ወቅትም ለምን ያክል ጊዜ እንደተናገርኩኝ አላውቅም፣ ሜሲ መጫወት እስከፈለገ ድረስ ግን ምርጡ ሆኖ መቀጠል ይችላል ሲሉ ጭምር ይናገራሉ። ይህንን የምለው የእሱ አሰልጣኝ ስለሆንኩኝ ብቻ ሳይሆን እምነቱ ስላለኝ ነው፣ ፍላጎቱ እስካለው ድረስ ምርጥ ሆኖ ይቀጥላል ብለዋል አሰልጣኝ ሊዮኔል ስካሎኒ ሲናገሩ። ሌላኛው ከእንግሊዝና ከኖርዌይ ጋር ተያይዞ አንዳንድ ጉዳዮችም እየተነሱ ነው። እንግሊዝ ከኖርዌይ ጋር ለምታደርገው የዓለም ዋንጫ የሩብ ፍጻሜ ጨዋታ ዝግጅቷን ስታጠናቅቅ አሰልጣኝ ቶማስ ቱዌል የተከላካይ መስመራቸውን በተመለከተ አዲስ ፈተና ገጥሟቸዋል። እንደ ቡድኑ ዋና ተከላካይ ወይም ደግሞ ወሳኝ ተጫዋች የሚቆጠረው አንድ ተጫዋች በጉዳት ምክንያት እንደሌለ ነው እየተነገረ የሚገኘው። ጉዳቱ ከባድ እንደሆነ ባይታመንም በመረጃዎች መሰረት ግን ይህ ተጫዋች በጨዋታው ላይ እንደማይኖር ተነግሯል። በተለይ እንግሊዝ ብሔራዊ ቡድን በኤርሊንግ ሃላንድ ለሚመራው የኖርዌይ የአጥቂ ክፍል በምትዘጋጅበት በዚህ ሰዓት የማርክ ጉሂ ጉዳት መሰማቱ ነው እየተነገረ የሚገኘው። በቀጣይ አሰልጣኝ ሊዮኔል ስካሎኒ ያረጋግጡታል ተብሎ እንደሚጠበቅ ይፋ ቢደረግም ነገር ግን ማርክ ጉሂ በጨዋታው ላይ ላይኖር እንደሚችል የሚያሳዩ መረጃዎች እየወጡ እንደሚገኙ ነው ዘገባዎች የጠቆሙት። ጉዳቱ በራሱ አሳሳቢ እንዳልሆነ ቢገለጽም የእንግሊዝ የሕክምና ባለሙያዎች ተጫዋቹ በቂ ፍጥነትን ማገገም ስላለመቻሉ ስጋት አላቸው ተብሏል። ዳንበርን ማርክ ጉሂ ሳይሰለፍ ቢቀር በአስተላለፉ ውስጥ ለመግባትም የተዘጋጀ ተጫዋች እንደሆነ ተነግሯል። ማርክ ጉሂን ለመተካት እሱ በእቅዱ ይዟል ተብሏል። ማርክ ጉሂ ሳምንቱ መጀመሪያ ላይ በተናጠል ልምምድ ሲሰራ ቆይቷል። ሮይተርስ እንደዘገበው ከሆነ ቡድኑ ወደ ማያሚ ከመጓዙ በፊትም የነበሩትን የጉዳት ስጋቶች ለመቆጣጠር ባደረገው ጥረት ማርክ ጉሂ ረቡዕ ዕለትም ከዴክላን ራይስና ከሪስ ጄምስ ጋር በተናጠል ነው ልምምድ እንዳደረገ የተነገረው። እንግሊዞች ማርክ ጉሂን ማስጀመር ያለባት ሙሉ በሙሉ ምቾት የሚሰማቸው ተከላካይ እንደሆነ ይታወቃል። ነገር ግን በጨዋታው ላይ በቋሚነት ለመሰለፍ ግን ሙሉ ለሙሉ ምቾት እንዲሰማው ይጠበቃል። በሕክምና ዶክተሮችም በይፋ ተጫዋቹ መሰለፍ ይችላል ብለው ፍቃድ ካልሰጡ በስተቀር ተጫዋቹ የመሰለፍ እድሉ በጣም ጠባብ ሊሆን እንደሚችል የሚያሳዩ ነገሮች እንዳሉ ነው የተነገረው።
እንግዲህ ዳንበርን በቁመቱ ተለቅ ያለም በአካልም ጥንካሬ ያለው ስለሆነ ምናልባት ከኤርሊንግ ሃላንድ ጋር ለመፎካከርም ጥሩ ይሆናል ተብሎ ይታሰባል። እንዲህ ባለው ወሳኝ ጨዋታ ላይ ግን እሱ ከመጀመሩ በፊት የተለመደው የተከላካይ ጥምረት መቀየር ለቡድኑ በጣም አስቸጋሪ ሊያደርገው እንደሚችል ነው በርካቶች የሚያምኑት። በአጠቃላይ ግን በዛሬው ጨዋታ ምናልባት ማርክ ጉሂ የመሰለፍ እድሉ አጠራጣሪ እንደሆነ የሚያሳዩ መረጃዎችን በትልቁ እየሰማን እንደምንገኝ ነው ዘገባዎቹ እየጠቆሙ የሚገኙት። ከዓለም ዋንጫ ብንሰናበትም ከዚህ የበለጠ ጠንክረን እንመለሳለን ብሏል መሐመድ ሀቢ ነው ይህንን ሀሳብ እየሰጠው። ሞሮኮ በዓለም ዋንጫው ሩብ ፍጻሜ በፈረንሳይ ተሸንፋ ከውድድሩ መሰናበቷን ተከትሎ ለቀጣይ ዓለም ዋንጫ ከፍ ባለ መንገድ እንደሚመጡ ነው አሰልጣኙ ቃል የገቡት። ሞሮኮ የ2030ውን የዓለም ዋንጫ ከፖርቱጋል ከስፔን ጋር እንዲሁ በጋራ ታስተናግዳለች። በሚቀጥለው የ2030 የዓለም ዋንጫ እንዲሁ እንደ ዘንድሮ ሁሉ በሶስት ሀገራት መካከል ነው ውድድሩ የሚደረገው። የፖርቱጋል ስፔን እና እንዲሁ ሞሮኮ ውድድሩን በበላይነት ያስተናግዱታል ተብሎ ይጠበቃል። የ2030ውን አሰልጣኙ ሞሮኮ በዓለም ዋንጫው ከዚህ በላይ ለመጓዝ አቅሙም ፍላጎቱም እንደነበራቸው በመግለጽ የተሸነፉት ግን ፈረንሳይን በመሰለም ታላቅ ብሔራዊ ቡድን መሆኑን ጭምር ነው የተናገሩት አሰልጣኝ መሐመድ ወሃቢ። እንግዲህ ሆኖም ግን በቀጣይ ዓለም ዋንጫ በጠንካራ ዝግጅት እንደሚመለሱ ተናግረዋል። በቀጣይ መድረክም ራሳቸውን በሚያስተናግዱት ዓለም ዋንጫ ላይ እስከ ሻምፒዮንነት የሚያደርስ ብቃትና የፉክክር አቅም ለመመለስም ጥረት እንደሚያደርጉ ተናግረዋል። መሐመድ ወሃቢ እንግዲህ መጋቢት ወር ላይ ነበር የቀድሞውን አሰልጣኝ ዋሊድ ሬግራጋዊን በመተካት የብሔራዊ ቡድን አሰልጣኝ ሆነው የተሾሙት። ሞሮኮ በዓለም ዋንጫው ለግማሽ ፍጻሜ በመድረስ ከአፍሪካ ሀገራት ቀዳሚ ስትሆን በካታሩም ሆነ ደግሞ በአሁኑ የዓለም ዋንጫ ላይ የተሰናበተችው ሁለቱም ጊዜ በተመሳሳይ በፈረንሳይ ብሔራዊ ቡድን ነበር። ያኔ ደግሞ ስትሰናበት ሁለቱንም ጊዜ በኳታሩም በግማሽ ፍጻሜ ውስጥ ስትሰናበት፣ በአሁኑም በሩብ ፍጻሜ ውስጥ ስትሰናበት 2-0 በሆነ ውጤት ተሸንፋ ነው ከውድድሩ የወጣቸው። እንግዲህ በቀጣይ ግን ተመልሰን እንመጣለን፣ ጠንክረንም እንመለሳለን ሲሉ ጭምር ነው አሰልጣኙ የተናገሩት። ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። የአርሰናል ጉዳዮችን በማስቀደም እንጀምር። ውድ ቤተሰቦቻችን ኤላን መስሊየር ይናገራል። ዳቪድ ራያ እጅግ በጣም ምርጥ ግብ ጠባቂ እንደሆነ አውቃለሁ ብሏል። በተለይም የጨዋታ ዘይቤ በጣም ይመቸኛል ሲልም ነው የተናገረው። ከጨዋታ ቀን ውጪ ከበስተጀርባ ያለውን የእሱን ጠንካራ የልምምድ ሂደትም ለመመልከት በጣም ጓጉቻ ያለው ሲል ይናገራል። እኔ እስካሁን የማየው በጨዋታው ቀናት ብቻ ነበር። አሁን ግን በየሳምንቱ ቀናት ውስጥ እንዴት እንደሚለማመድ ለማየት ጓጉቻ ያለው የእሱን ልምምድ በቅርብ ለመከታተል ከእሱ ጋር አንዳንድ ጠቃሚ ምክሮችንም ለማግኘት እድሉን ካገኘውኝ ለእኔ በጣም ትልቅ ነገር ነው፣ በደስታ የምቀበለዋለሁ ሲልም ነው አዲሱ የአርሰናል ግብ ጠባቂ የሆነው ኤላን መስሊየር ሀሳቡን እየሰጠ የሚገኘው። የብሩኖ ጉማሬሽ ወቅታዊ አንዳንድ ጉዳዮችን እንመልከት። ሚኬል አርቴታ ለዚህ ዝውውር ከፍተኛ ትኩረት ሰጥተው እየሰሩበት ነው። ተጫዋቹ ራሱ ወደ አርሰናል መሄድ እንደሚፈልግ ለክለቡ ለኒውካስልም አሳውቋል። በደሞዝና በሌሎችም የግል ጥቅማ ጥቅሞች ላይ ከአርሰናል ጋር ስምምነት መድረሱም የሚታወስ ነው። የኒውካስል አቋም ኒውካስል ዩናይትድ ተጫዋቹን በቀላሉ ለመልቀቅ አይፈልግም። በተለይ ደግሞ ማንቸስተር ዩናይትድ ለአንድሬ ሳንቶስ ያወጣውን 50 ሚሊዮን ፓውንድ ዋጋ ከተመለከቱ በኋላ ኒውካስል ከዚህ ቀደም አርሰናል ከነበረው የ65 ሚሊዮን ፓውንድ ዝግጁነት በላይ ገንዘቦችን እንዲጠይቅም አነሳስቶታል የተባለው ለአንድሬ ሳንቶስ የወጣው 50 ሚሊዮን ፓውንድ እና በዛ ምክንያት ከፍተኛ ዋጋዎችን ሊጠይቁ እንደሚችሉ ነው የሚገመተው። አሁን ላይ አንድሪያ ቤርታ ይፋዊ የመጨረሻ ዋጋ ማቅረብ ይጠበቅባቸዋል። የብሩኖ ጉማሬሽ ዝውውር ካልተሳካ እንኳን ፕላን ቢ ሌላ አማራጭም አዘጋጅተዋል ተብሏል። ሌላኛው ማኑ ኮኔ ነው። በማንቸስተር ዩናይትድ ይፈልጋል የኛው ተጫዋች። የሮማው አማካይ ማኑ ኮኔ በአሁኑ ሰዓት በዓለም ዋንጫው ላይ ለፈረንሳይ ብሔራዊ ቡድን በጣም ጥሩ የሚባል አቋምን እያሳየ ነው። በ25 ዓመቱ ልምድ ያለው በመሆኑ ለዴክላን ራይስም ጥሩ አጣማሪ ይሆናል ተብሎ ይታሰባል። ተጫዋቹ በ50 ሚሊዮን ፓውንድ ዋጋ ሊገኝ እንደሚችል መረጃው ይጠቁማል። አርሰናል ማኑ ኮኔን ብቻውን አይፈልገውም። ማንቸስተር ዩናይትድም የተጫዋቹ ፈላጊ እንደሆነ በትልቁ እየተነሳ ነው የሚገኘው። ቡካዮ ሳካ ለሚኬል ሜሪኖ አድናቆቱን ገልጾለታል። አስደናቂ ጎል ነው ያስቆጠረው። ለሱ በጣም ደስተኛ ነኝ፣ ምክንያቱም ከትዕይንቱ በስተጀርባ ያሉትን ነገሮች እዚህ ለመድረስ ምን ያክል ጠንክሮ እንደሰራ አይቻለሁ። በዓለም ዋንጫው ላይ ጉዳትን አሸንፎ ራሱን ወደዚህ እንዲመጣ አድርጓል። በጣም በሱ እንድኮራ አድርጎኛል ብሏል ቡካዮ ሳካ የክለብ የቡድን አጋሩን ሚኬል ሜሪኖን ሲያሞካሽ። አርሰናል ክሪስቶስ ዞሊስን ወኪሎች ጋር ንግግሮችን እያደረጉና ግንኙነታቸውንም እያስጠበቁ እንደሚገኝ ነው ፋብሪዚዮ ሮማኖ መረጃውን ይፋ እያደረገ የሚገኘው። ተጫዋቹም ዝውውሩን ይፈልገዋል። ትሮሳርድም በቤሽክታሽ ጉዳይ ከውሳኔ እስከሚደርስም እየጠበቀ እንደሚገኝ ነው የመረጃ ምንጩ ይፋ ያደረገው። አርሰናሎች ግን በትልቁ ተጫዋቹን ለማስፈረም ጥረቶችን ያደርጋሉ ተብሎ እንደሚጠበቅ ነው የተነገረው። የማንቸስተር ዩናይትድ ጉዳዮችን ደግሞ እናንሳ። የኤደርሰን ጉዳይ በፋብሪዚዮ ሮማኖ በስፋት ተብራርቷል። ዛሬ ጠዋት በነበረው የዝውውር አምድ ፕሮግራሙ ላይ ፋብሪዚዮ ሮማኖ ስለ ኤደርሶን የዝውውር አለመሳካት
አንዳንድ ሰፋ ያሉ ጉዳዮችን አንስቷል። የኤደርሰን ዝውውር መስተጓጎልን በተመለከተ አሁን ላይ ይበልጥ ግልጽና ታማኝ መረጃዎችን ይፋ አድርጓል። እንደ ታዋቂው ጋዜጠኛ ፋብሪዚዮ ሮማኖ እንደዘገበው ከሆነ ማንቸስተር ዩናይትድ ከአታላንታ ጋር የነበረውን የኤደርሰን ዝውውር ስምምነት መሰረዙን ያሳወቀው ትላንትና ምሽት ላይ እንደሆነ ይፋ አድርጓል። አታላንታ ከማንቸስተር ዩናይትድ ኦፊሻላዊ የሆነ ደብዳቤ እንደደረሰው በጽኑ እየተነገረ እንደሚገኝ ነው በግልጽ የተነገረው። ምንም እንኳን ማንቸስተር ዩናይትድ ጉዳዩን በይፋ ማረጋገጥ ባይፈልግም የቤርጋሞ ክለብ ግን ዝውውሩን በአቋራጭ ማቆሙን ማስታወቁን የተነገረው። ለዚህ ውሳኔ ዋነኛው ምክንያት የሆነው የተጫዋቹ የጤና ሁኔታ ላይ የተነሱ ከፍተኛ ስጋቶች እንደሆኑ ነው የተነገረው። በዚህ ምክንያት የሕክምና ምርመራውን በደረጃ የተከፋፈለ እንደነበርና በዩናይትድ ስቴትስ የተጀመረው ምርመራ በእንግሊዝ እንደቀጠለ፣ የመጨረሻው ምዕራፍ ደግሞ ባለፉት 24 ሰዓታትም መጠናቀቁን ነው ይፋ የተደረገው። አሁን ላይ ይህ ጉዳይ በሁለቱም ወገኖች መቼ በይፋ ግልጽ እንደሚሆን ማወቁ አስቸጋሪ እንደሆነ ፋብሪዚዮ ሮማኖ ጠቁሟል። ምንም እንኳን አንዳንድ የዜና ምንጮች ዝውውሩ እንዳልከሸፈ ቢናገሩም በፋብሪዚዮ ሮማኖ በኩል ግን የተገኘው መረጃ እንደሚያሳየው ከሆነ አታላንታዎች ይህንን ተጫዋች መልሰው ይወስዳሉ ወይም ደግሞ ማንቸስተር ዩናይትድ ዝውውሩን እንዳቆመው የሚያሳዩ መረጃዎችን ነው በትልቁ እየሰማን እንደምንገኝ ዘገባው የጠቆመው። ማንቸስተር ዩናይትድ የመሃል ሜዳ አማራጮቹን አሁንም ያሰፋል ተብሎ ይጠበቃል። እንደ ቲም ቶክ የመረጃ ምንጭ ዘገባ ከሆነ ማንቸስተር ዩናይትድ በተለይ የመሃል ሜዳ ክፍሉን ለማጠናከር አሁን ሌሎች አማራጮችን በጥልቀት መመልከት ያለበት ጊዜ ላይ እየደረሰ ይመስላል። ምክንያቱም የኤደርሰን ዝውውር ጉዳይ ካልተሳካ ሌሎች ደግሞ በዛ ቦታ ላይ የሚጫወቱ ተጫዋቾችን ማምጣት የግድ ይኖርባቸዋል። ዩናይትድ የመሃል ሜዳ ክፍሉን ለማጠናከር አማራጮችን በጥልቀት እያየ ነው። ክለቡ አይኑን ከጣለባቸው ተጫዋቾች መካከል ፈረንሳዊው የመሃል ሜዳ ተጫዋች የሆነው ማኑ ኮኔ ቀዳሚ ሆኖ መውጣቱ እየተነገረ ነው። ማኑ ኮኔ በፕሪሚየር ሊጉ የመጫወት ከፍተኛ ፍላጎት እንዳለው ይነገራል። ለዚህም ደግሞ የዩናይትድ የዝውውር እቅድም አካል ለመሆንም ዝግጁ መሆኑ እየተነገረ ነው። የጣሊያኑ ክለብ ሮማ ከፋይናንሻል ፌር ፕሌይ ደንቦች ጋር በተያያዘም ተጫዋቹን ለመሸጥ ፍቃደኛ ነው። ለዝውውሩም ደግሞ ወደ 50 ሚሊዮን ፓውንድ አካባቢ እንደሚጠይቁ ነው የሚጠበቀው። ከኤደርሰን ዝውውር መክሸፍ ጋር ተያይዞ የተፈጠረው አለመግባባትም የማንቸስተር ዩናይትድ የቴክኒክ ክፍልም ቀልቡንም ወደ ሌሎች የዝውውር አማራጮች እንዲያዞርም አስገድዶታል። አሁን ላይ ምንም እንኳን በኤደርሰን ዙሪያ የተለያዩ ግምቶች ቢኖሩም ማኑ ኮኔ በአሁኑ ሰዓት ግን በክለብ ውስጥ በቁም ነገር እየታየ የሚገኝ ሌላኛው ኢላማ እንደሆነ የሚያሳዩ መረጃዎች ናቸው ይፋ እየተደረጉ የሚገኙት። ሌላኛው የምናነሳው ጉዳይ ደግሞ የሴኔ ላሜንስን ጉዳይ ነው። ቲቦ ኩርቱዋ ሴኔ ላሜንስን እንዳበረታታው ነው እየተነገረ የሚገኘው። በተለይ ይሄ ግብ ጠባቂ ትናንትናም ቤልጅየም ስትጫወት እንግዲህ ትልቅ ስህተትን ሰርቷል ብለው በርካቶች ያምናሉ። በተለይ ሚኬል ሜሮን ላስቆጠረው ጎልና በዛ ምክንያትም በርካታ ወቀሳዎች ሲሰነዘሩበት ነበር። ነገር ግን ቲቦ ኩርቱዋ ግን ይህንን ግብ ጠባቂ አበረታቶታል። ማንቸስተር ዩናይትዶች በጣም ጥሩ ግብ ጠባቂ ያላቸው፣ ለቤልጅየም ብሔራዊ ቡድንም በሚቀጥሉት ጊዜያት በጣም ትልቅ መሆን የሚችል ግብ ጠባቂ እንዳገኙ መረዳት ይቻላል ሲልም ጭምር ነው እየተናገረም የሚገኘው። ስለዚህም ማንቸስተር ዩናይትዶች በዚህ ግብ ጠባቂ ሊኮሩ ይገባል ሲልም ጭምር ነው ሀሳቡን እየሰጠም እንደሚገኝ የመረጃ ምንጩ እየጠቆመ የሚገኘው። ሌላኛው ያነሳው ጉዳይ በእግር ኳሱ ዓለም ከታዩ ምርጥ ግብ ጠባቂዎች መካከል ግንባር ቀደም የሆነው ቲቦ ኩርቱዋ ስለ ወጣቱ ግብ ጠባቂ ሴኔ ላሜንስ ያለውን አድናቆት ሲናገርም ኩርቱዋ በሰጠው አስተያየት ሴኔ ላሜንስ አስደናቂ ግብ ጠባቂ ነው፣ ብሩህ የወደፊት ጊዜ ጠብቀዋል በማለት ነው የተጫዋቹን አቅም ያደንቀው። የወጣቱ ተጫዋች ወቅታዊ ሁኔታንም በማንሳት በአሁኑ ሰዓት እያሳለፈ ያለው ይህ አጋጣሚ ለሱ ትምህርት ነው። ይህ ወቅትም ወደፊት የበለጠ ጠንካራና የተሻሻለ ተጫዋችም እንዲሆን ይረዳዋል ሲል ነው ቲቦ ኩርቱዋ የግብ ጠባቂውን ሀሳብን በተመለከተ የተናገረው። ዌይን ሩኒ በአንድሬ ሳንቶስ እና በማቴዎስ ፈርናንዴስ መካከል ንጽጽር ተጠይቆ ነበር። የትኛው ክለብ ቶተናም ወይስ ደግሞ ማንቸስተር ዩናይትድ ጥሩ ዝውውር አድርጓል ተብሎ ጥያቄ ቀርቦለት ነበር ለዌይን። ማርክ ሩኒ ሲናገር እንግዲህ በተለይ ጥያቄው ሲያቀርብለት በማንቸስተር ዩናይትድ በ50 ሚሊዮን ፓውንድ አንድሬ ሳንቶስን ማስፈረምና በቶተናም በ85 ሚሊዮን ፓውንድ ማቴዎስ ፈርናንዴስን ማስፈረም መካከል የትኛው ክለብ የተሻለ ዝውውሮችን አድርጓል ብለህ ታስባለህ የሚል ጥያቄ ነበር የቀረበለት። ዌይን ማርክ ሩኒ ምላሹን ሲሰጥም ባለፈው የውድድር ዘመን ማቴዎስ ፈርናንዴስ ለዌስትሃም በ36 የፕሪሚየር ሊግ ጨዋታዎች 3 ግቦችን አስቆጥሮ 4 ለግብ የሆኑ ኳሶችን አመቻችቶ አቀብሏል። በአንጻሩ አንድሬ ሳንቶስ በፈረንሳይ ስትራስቡርግ በውሰት በነበረበት ጊዜ በ32 የሊግ ዋን ጨዋታዎች 10 ግቦችን አስቆጥሮ 3 አሲስቶችን አድርጓል። ማቴዎስ ፈርናንዴስ ይበልጥ ጠንክሮ የሚሰራ ከራሱ የግብ ክልል እስከ ተጋጣሚ የግብ ክልል ወይም ቦክስ ቱ ቦክስ የሚሮጥ አይነት አማካይ ነው። ማቴዎስ ፈርናንዴስ ከፍተኛ ጥረት የሚያደርግ ደፋር የሆኑ ኳሶችን ማሻገርና ጫና ባለበት ሁኔታም ኳስን በአማካይ ክፍል ውስጥ ይዞ መሄድን ለሚፈልጉ አሰልጣኞች በጣም ምቹ ይመስለኛል ሲል ይናገራል ዌይን ማርክ ሩኒ።
አንድሬ ሳንቶስ ግን የተለየ ነው። እሱ የጨዋታውን ፍጥነት የሚቆጣጠር ተጫዋች ነው። ሆኖም ግን ዘግይቶ ወደ ተጋጣሚ ሳጥን ውስጥ በመግባት ግቦችን የማስቆጠር ግሩም ልምድ አለው። ይህም በፈረንሳይ ያስመዘገበውን የጎል መጠንም መመልከት በጣም ጥሩ ነው ይላል። በ50 ሚሊዮን ፓውንድ ማግኘታቸው ዩናይትዶች በእውነቱ በጣም ጥሩ የንግድ ስራን የሰሩ ይመስለኛል። ጊዜ ሁሉንም ነገር ያሳየናል። ነገር ግን ሳንቶስ ከፕሪሚየር ሊጉ በፍጥነት መላመድ ከቻለ ሰዎች ወደ ኋላ መለስ ብለው ሲመለከቱት ዩናይትድ ይበልጥ ብልጥ የሆነ ኢንቨስትመንትን ማድረጉን ሊረዱ ይችላሉ ሲልም ነው የተናገረው። የቀድሞ የማንቸስተር ዩናይትድ ተጫዋች ወይን ማርክ ሩኒ ነው ይህንን ሀሳብ እየሰጠ እንደሚገኝ የመረጃ ምንጮቹ ይፋ እያደረጉ የሚገኙት። ቸልሲን የተመለከቱ መረጃዎችን እንንገራችሁ። ሞርተን ዌልማንድ እስከ 2031 ድረስ ከአትሌቲኮ ማድሪድ ጋር የሚያቆየውን ወይም ደግሞ ከአትሌቲኮ ማድሪድ ጋር ተፈራርሟል ወይም ወደ አትሌቲኮ ማድሪድ አመርቷል። የተጫዋች በማንቸስተር ሲቲ በቸልሲም ሲፈለግ የነበረ ተጫዋች እንደነበረ እናስታውሳለን። ቸልሲ ተጫዋቹን በኢላማቸው ውስጥ የነበረ ነበር፣ ነገር ግን ዝውውሩን ለመጥለፍ ግን ምንም አይነት ጥረቶችን አላደረጉም። ምክንያቱም ዌልማንድ አትሌቲኮን ብቻ መቀላቀል እንደሚፈልግ በይፋ ተናግሮ ነበርና ቸልሲ በዚህ ጉዳይ ላይ ትልቅ እንቅስቃሴዎችን እንዳላደረገ ነው ይፋ የተደረገው። በጋርናቾ ዙሪያ አሁን ላይ እንቅስቃሴዎች ያሉ ሲሆን ፋብሪዚዮ ሮማኖን ጨምሮ በርካታ ክለቦችም እየፈለጉት እንደሆነ ይፋ አድርጓል። ፋብሪዚዮ ሮማኖ ሲናገር በተለይ የጣሊያኑ ክለብ ሮማ የዚህ ተጫዋች ፈላጊ እንደሆነ እየተነገረ ነው። ነገር ግን ነገሩ በዝውውር ፎርሙላው ላይ እየተመሰረተ ነው። ምክንያቱም ክለቦቹ በአሁኑ ሰዓት ቋሚ ዝውውርን ለማድረግ ፍላጎት እያሳዩ አይደለም። ፍላጎታቸው በውሰት ለማስፈረም ብቻ በመሆኑ በትዕግስት መጠበቅና በቀጣይ ምን እንደሚፈጠር ማየት ያስፈልጋል ብሏል ፋብሪዚዮ ሮማኖ ሲናገር። ሮማዎች አሌሃንድሮ ጋርናቾን ይፈልጋሉ፣ ነገር ግን ከቼልሲ ጋር የሀሳብ ልዩነት አለ። የሮማ ሀሳብ የመግዛት አማራጭ ያለው የውሰት ዝውውር ሲሆን ይህም ደግሞ በተወሰኑ የውሉ አንቀጾች ላይ ግዴታ እንዲሆን ይፈልጋሉ። የቼልሲ ደግሞ በጋርናቾ 34 ሚሊዮን ፓውንድ ወይም 40 ሚሊዮን ዩሮ አካባቢ በቀጥታ መሸጥን እንደሚፈልጉ ነው ዲ ማርዚዮ በጣሊያን በጣም ታማኝ ከሚባሉ የመረጃ ምንጮች መካከል ሀሳቡን እየሰጠም የሚገኘው። በዚህ የባርሴሎና ጉዳዮችን እናንሳ። ባርሴሎና ለሁሊያን አልቫሬዝ ያላቸውን አቋም ቀጥለዋል። ከዓለም ዋንጫው በኋላ ወደ 130 ሚሊዮን ዩሮ የሚያወጣ ጥያቄ ለማቅረብ ማቀደዋል። ዮሃን ላፖርት ከሴሬዞ ጋርም ከኤንሪኮ ሴሬዞ ጋርም ያለውን ግንኙነት እንደቀጠለ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ካሪም አዲየሚ በ22 ሚሊዮን ዩሮ እና ተጨማሪ 7 ሚሊዮን ዩሮ ቦነስ ክፍያዎች ባርሴሎናን ተቀላቅሏል። የ5 ዓመታት ኮንትራትም ፈርሟል። ካሪም አዲየሚ በባርሴሎና በአመት 6 ሚሊዮን ዩሮ የተጣራ ደሞዝም ያገኛል ተብሏል። አዲየሚ በሚቀጥለው ሳምንትም ወደ ባርሴሎና እንደሚጓዝ ነው ፋብሪዚዮ ሮማኖ ይፋ ያደረገው። ዶርትሙንድ ለካሪም አዲየሚ በውል ውስጥም ከተጫዋቹ ሽያጭ ወደፊት ማለት ነው 20 በመቶ ድርሻን አካተዋል። እንዲሁም ደግሞ በዚህ ዝውውር ጋር የተያዙ ጉርሻዎችም እዚህ ባርሴሎና ዋንጫዎችን በማሸነፍ ላይ የተመሰረቱ ናቸው። እንዲሁም ተጫዋቹ በቂ ደቂቃዎችን በማስመዝገብ ለቡድኑ ጉልህ ሚናን መጫወት ይኖርበታል ተብሎ ነው የሚጠበቀው። ፓሪስ ሰን ዠርሜን ከፌራን ቶሬስ ወኪሎች ጋር ንግግር ላይ ነው። ተጫዋቹን ማስፈረምን ፍላጎታቸው እንደሆነ ፓሪስ ሰን ዠርሜኖች እየተነገረ ነው። ፌራን ቶሬስም እንዲሁ እድሉ ከተገኘም ፓሪስ ሰን ዠርሜንን ለመቀላቀልና በሉዊስ ኤንሪኬ ስር ለመስራትም ከፍተኛ ፍላጎት እንዳለው ነው የመረጃ ምንጩ እየጠቆመ የሚገኘው። አልሂላል ራፊኒሃን ይፈልገዋል። በሱ ላይ ከፍተኛ ፍላጎት አላቸው። ነገር ግን በአሁኑ ሰዓት የተጫዋቹ ፍላጎት በባርሴሎና መቆየት ነው። በክረምቱ መገባደጃ ላይ ፍላጎቱ ከተቀየረ የሚመለከቱት ይሆናል። ነገር ግን በአሁኑ ወቅት ያለው እቅድ ይሄ እንደሆነ ነው ፋብሪዚዮ ሮማኖ ይፋ ያደረገው። ከሳዑዲ አረቢያ ግን አልሂላልና እንዲሁ የክሪስቲያኖ ሮናልዶ አልናስርም ራፊኒሃን እንደሚፈልጉ የሚያሳዩ መረጃዎች በትልቁ እየወጡ ነው። ፍራንቼስኮ ትሪንካዎ በማንቸስተር ሲቲና በቶትንሃም ፍላጎት ምክንያት ወደ ሳዑዲ አረቢያ የሚያደርገውን ዝውውር ለጊዜው ቆሟል። ተጫዋቹ ሁለቱም ክለቦች በእሱ ላይ ፍላጎታቸውን ለማሳደግ ከወሰኑ ወደ እንግሊዝ መሄድን ቅድሚያ ሊሰጥ እንደሚችል ነው ስፖርት ዊትነስ የተባለ የመረጃ ምንጭ ይፋ ያደረገው። የማንቸስተር ሲቲ ባለተሰጥኦ ታዳጊ የሆነው ሴቬሬን ኒፓን በውሰት የቤልጅየሙን ክለብ እንደተቀላቀለ ይፋ ተደርጓል። ሎሜል ኤስኬን ይፋ አድርገዋል። ይህኛውን ክለብ መቀላቀሉ ነው መረጃዎች እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ወደ እናንተ ስናደርስበት የነበረው የዛሬው የምሽቱ ፕሮግራማችን ይህንን ይመስል ነበር። የዓለም ዋንጫ ተጠባቂ ጨዋታዎች ዛሬም ቀጥለው ይደረጋሉ። ኖርዌይ ከእንግሊዝ፣ አርጀንቲና ከስዊዘርላንድ የሚያደርጉት ጨዋታ ይጠበቃል። እነዚህን ጨዋታዎች እንድትከታተሉ በአክብሮት ጋብዛለሁ። እኛ በነገ ፕሮግራማችን ሌሎች ርዕሰ ጉዳዮችን፣ ሌሎች አዳዲስ መረጃዎችን ይዘን እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።